Hello friends, how are you doing? This is Education for All channel. Today's topic is perfect condition. Perfect condition. What means that? Perfect condition. በአማርኛ perfect condition በኤግዛምፕል እየወሰድን እናያለን። አንዳንድ ኤግዛምፕሎችን እየወሰድን እናያለን። perfect condition ነው እንማረውና perfect condition በምንልበት ጊዜ will አለ የዊል ፓስማ ነው would have plus V3 form of verb. ሌላ could have plus V3 form of verb. could, should have plus V3 form of verb. ስለዚህ could have, should have, would have. could have, should have, would have. could have, should have, would have ነው የምናየው። ስለዚህ could have, should have, would have ብለን የምንጠቀመው V3 form of verb ነው። ስለዚህ V3 form of verb ማለት ምን ማለት እንደሆነ ከዚህ በፊት በሰራሁት ቪዲዮ ላይ ማየት ትችላላችሁ። V1 form፣ V2 form፣ V3 form፣ S form፣ ING form። ስለዚህ የዚህ የቨርብ አምስቱ አይነት ከዚህ በፊት ሰርቻለሁ። ሄዳችሁ ቪዲዮ ላይ ማየት ትችላላችሁ። ስለዚህ ዛሬ የምንማረው perfect conditions ነው። perfect condition በምንልበት ጊዜ አንቀርም ዝም ብዬ አንዳንድ ሚኒንጎችን ማንሳት አለብኝ። ስለዚህ ውድ ማለት የዊል ፓስ ነው። ውድ ማለት ኢንትረስትን ይገልጻል። ኢንትረስትና ዊሊንግኔስን ኢንትረስት እንደ ዊሊንግኔስን ነው። ሹድ በምትልበት ጊዜ ኦብሊጌሽን ነው። ሹድ ማለት ኦብሊጌሽን እና ኔሴሲቲ ነው የሚገልጸው። ኔሴሲቲ ኦብሊጌሽን እንደ ኔሴሲቲ ነው የሚገልጸው እና ኩድ በምንልበት ጊዜ ምንድነው? ፖሲቢሊቲ ነው። ኩድ ማለት ኤቢሊቲ ነው። አቅም፣ ችሎታ ምናምን ነገር አቅም ችሎታ ምናምን ነገር ኩድ ማለት የኬን ፓስት ነው። ኬን ካናት ይባሉ ኬን የኬን ፓስት ነው እና ኩድ በምንልበት ጊዜ ፖሲቢሊቲ እና ኤቢሊቲ ነው። ስለዚህ ፐርፌክት ኮንዲሽን በምናይበት ጊዜ በጣም ሚኒንጉን እንዴት አድርገን ነው መረዳት የምንችለው የሚለው ነገር ነው የምንማረው። ብዙ ጊዜ በምንናገርበት ጊዜ ፖዚቲቭ ይመስላል፣ ነገር ግን ሴንቴንሱ ኔጌቲቭ ትርጉም አለው። ኔጌቲቭ ይመስላል፣ ብዙ ጊዜ ፖዚቲቭ ትርጉም አለው። ይህን ግልጽ እናያለን። እስኪ ኤግዛምፕል ልውሰድና ልንገራችሁ። I would have spent time with you በሚልበት ጊዜ ከአንተ ጋር ሰዓት አሳልፈለው ነው ወይስ ሰዓት ማሳለፍ አለብኝ ነው ወይስ ሰዓት አሳልፈናል ነው ወይስ ሰዓት እናሳልፋለን ማለት ነው? ምን ማለት ነው? ኤግዛምፕሉን ልትገምላችሁ። I would have spent time with you with you ማለት ይችላላችሁ። with you ነው ትክክለኛ ስፔሊንግ ማለት ፕሮናንሴሽን። ስለዚህ I would have spent time with you በሚልበት ጊዜ ምን እያልኩኝ ነው? I would have spent time with you በሚልበት ጊዜ ምን እያልኩኝ ነው? የሚሞክር ሰው ካለ እስኪ ኮሜንት ሴክሽን ላይ ጻፉልኝ። I would have spent time with you በሚልበት ጊዜ ምን እያልኩኝ ነው? ካንተ ጋር ሰዓት ማሳለፍ ነበረብኝ ነው። ካንተ ጋር ሰዓት ማሳለፍ ነበረብኝ፣ ነገር ግን ካንተ ጋር አላሳለፍኩም ማለት ነው። ስለዚህ I would have spent time with you በማለት I didn't spend time with you ማለት ነው። ኖርማሊ I didn't spend time with you ማለት ነው። ምክንያቱም እነዚህን would፣ should፣ couldን ተጠቅመን haveን ተጠቅመን V3 form of verb በምናደርግበት ጊዜ ሚኒንጉ ምንድነው የሚሆነው? ስለዚህ ሳታደርገው ቀርቴ የሆነ በቃ የሚቆጭኝ ነገር ነው የምትናገረው። ሳታደርገው ቀርቴ የሚቆጭኝ ነገር ነው። ነገር ግን እነዚህ ኔጌቲቭ በምናደርግበት ጊዜ አድርገነዋል ግን ማድረግ የሌለብን ነው የምትናገረው። ስለዚህ ፖዚቲቭ የሚመስለው ኔጌቲቭ የሚመስለው ፖዚቲቭ እንዴት እነዚህ ቀጥታ ያችን ኤግዛምፕል እንደገና እንትን I would have spent time with you በሚልበት ጊዜ ካንተ ጋር ሰዓት ማሳለፍ ነበረብኝ ነው። ወይም ስራ ቦታ ሊሆን ይችላል፣ ወይ ትምህርት ቤት ሊሆን፣ ወይም ያን የሰራይበት ወረዳ ላይ፣ ያን የሰራይበት ዞን፣ ወይም ያን የሰራይበት ከተማ፣ ወይም ያን የሰራይበት ድርጅት ላይ ሰዓት ካንተ ጋር እንደው ማሳለፍ ነበረብኝ። እንደው አንተ ጥሩ ሰው ነህ፣ አንተ እንደዚህ ምናምን ነገር መልካም ሰው ነህ፣ አንተ ደግ ሰው ነህ፣ አንተ ካይንድ ሰው ነህ። ስለዚህ I would have spent time with you ካንተ ጋር ሰዓት ማሳለፍ ነበረብኝ፣ ነገር ግን ሰዓት አላሳለፍኩም ማለት ነው። ስለዚህ ነገር ግን ምን አላደረኩኝም? ሰዓት አላሳለፍኩም፣ ካንተ ጋር ሰዓት ማሳለፍ ነበረብኝ ነው። እችን ቀጥታ ኔጌቲቭ በምናደርግበት I wouldn't have spent time with you ማለት ነው። I wouldn't have spent time with you ማለት ይሄ ኔጌቲቭ መስላችኋል? ፖዚቲቭ ነው። ካንተ ጋር ሰዓት አሳልፋለሁ፣ ነገር ግን ካንተ ጋር ሰዓት ማሳለፍ የለብኝም ነበረ ነው። I
wouldn't have spent time with you ስትል I wouldn't have spent time with you ማለት ካንተ ጋር ሰዓት አሳልፋለሁኝ ካንተ ጋር ሰዓት ማሳለፍ አልነበረብኝም ነበረ ካንተ ጋር ምን አድርጋለሁ ሰዓት አሳልፋለሁኝ ነገር ግን ካንተ ጋር ሰዓት ማሳለፍ የለብኝም ማለት ነው እንድትረዱ እስኪ ይሄ ዝም ብሎ እንትን ላይ ለምሳሌ I would spend time with you ማለት ካንተ ጋር ሰዓት ማሳለፍ አለብኝ ነው ለምሳሌ happen እና be ፎርሙን ሰዓት ተጠቀሙ ዝም ብላችሁ I would spend time with you ብል ካንተ ጋር ሰዓት ማሳለፍ አለብኝ ነው ኖርማሊ ካንተ ጋር ሰዓት ማሳለፍ አለብኝ እና ማለት I would spend time with you ነው የምትለው ነገር ግን I would have spent time with you ስትል I would have spent time with you ካንተ ጋር ሰዓት ማሳለፍ ነበረብኝ ነገር ግን ሰዓት ካንተ ጋር አላሳለፍኩኝም ነው I wouldn't have spent time with you በሚልበት ጊዜ ምንድነው ካንተ ጋር ሰዓት አሳልፋለሁ ነገር ግን ሰዓት ካንተ ጋር ማሳለፍ የለብኝም ነበር ቁጭት ነው ቁጭት አድርገህ ሆኖ የሚቆጭ ኔጌቲቭ በምታደርግበት ጊዜ I wouldn't have spent time with you በምትልበት ጊዜ ነገር ግን ከሱ ጋር ሰዓት አሳልፈሃል ነገር ግን ማሳለፍ የሌለብኝ ነገር ሆነ ይቆጫ መጥፎ ባህሪው የሆነ ነገሩ ምናምን ነገር በምትሰባበት ጊዜ ሳምንት ምንድነው I wouldn't have spent time with you ምክንያቱም ካንተ ጋር ሰዓት ማሳለፍ የለብኝም ነገር ግን ካንተ ጋር ሰዓት አሳልፋለሁ ነገር ግን I would have spent time with you በምንልበት ጊዜ ካንተ ጋር ሰዓት ማሳለፍ ሲገባኝ አላሳለፍኩም ነው ስለዚህ I didn't spend time with you ነገር ግን I wouldn't have spent time with you ስል I did spend time with you ማለት ነው I did spend time with you ማለት ነው I wouldn't have spent time with you ማለት I did spend time with you ማለት ነው I would spend time with you ማለት ደግሞ I didn't spend time with you ካንተ ጋር ሰዓት አላሳለፍኩም ነገር ግን ሌላ ኤግዛምፕል እስኪንሰጥ she would have talked to you ለምሳሌ she would have talked to you ብትል አሁን ለምሳሌ የሆነ ስራ ቦታ ነው እንበል ወይም ክላስ ነው እንበል ትምህርት ቤት ክላስ ነውና የሆነች ልጅ ክላስ ቀርታ አስተማሪው አጋጣሚ ስለሷ ሲጠይቅ አይ እሷ ታማ ነው ይላል አንዱ ታማ ነው ሲል ሌላኛው ብድግ ብሎ ምን ይላል አይ መታመሟን መናገር ነበረባት ለማለት ሲፈልግ ምን ይላል እንዱ መታመሟን አንተ መንገር ነበረባት ምናምን ሲል she would have talked to you ላንተ መንገር ነበረባት ግን እቺ ልጅ ምንድነው አልነገረችም ነው ለሱ አልነገረችም አሁን ለምሳሌ she would have talked to you ሲል የሆነ የነገረችው ይመስላል ዝም ብሎ አረፍተ ነገሩን በምታይበት ጊዜ ለሱ ነግራለች ምናምን ነገር የሚለው ይመስላችኋል አይደለም she would have talked to you ሲል ምን እያለ ነው ላንተ መንገር ነበረባት አልነገረችም ነው she didn't talk to him ማለት ነው ይሄ ማለት ለሱ አልነገረችም ነው የሚቀጥለው ኤግዛምፕል I would have bought a car ለምሳሌ ፐርፌክት ኮንዲሽን በምናይበት ጊዜ ፖዚቲቭ ሴንቴንስስ ኔጌቲቭ ሚኒንግ አለው ኔጌቲቭ ደግሞ ፖዚቲቭ የሆነ አድርገው ነገር ግን ሁለቱም ቁጭት ነው ፐርፌክት ኮንዲሽን በምናገርበት ጊዜ ሁለቱም ቁጭት ሆኖ የሆነ የምትቆጨው ነገር ነው የሆነ ቁጭት ይዛል ነገር ግን አድርገው ይቆጫል ኔጌቲቭ ስታደርገው ፖዚቲቭ በምታደርግበት ጊዜ ማድረግ ሲገባ ያላደረከው ነገር ነው ኤግዛምፕሎቹን እንቀጥል አሁንም ስለዚህ I would have bought a car ስል መኪና ማግዛት ነበረብኝ ነው I would have bought a car ማለት መኪና አልገዛውም ነው ላተራል ሚኒንጉ መኪና አልገዛውም ነገር ግን መኪና መግዛት ነበረብኝ I would have bought a car ስል ማለት መኪና መግዛት ነበረብኝ መኪና አልገዛውም ነው መኪና መግዛት ነበር ነገር ግን I wouldn't have bought a car ስል I wouldn't have bought a car
በሚልበት ጊዜ I wouldn't have bought a car መኪና መግዛት አልነበረብኝም ነገር ግን መኪና ገዝቻለሁ መኪና መግዛት አልነበረብኝም ነገር ግን መኪና ገዝቻለሁ ማለት ሲሆን I wouldn't have bought a car I would have bought a car በሚልበት ጊዜ I would have bought a car በሚልበት ጊዜ መኪና መግዛት ነበረብኝ ነው መኪና አልገዛሁም I would have bought a car በሚልበት ጊዜ መኪና መግዛት ነበረብኝ መኪና አልገዛሁም ኔጌቲቭ በማድረግበት ጊዜ I wouldn't have bought a car በሚልበት ጊዜ ደግሞ አውቶማቲካሊ ሚኒንግ ይቀይረዋል መኪና ገዝቻለሁ መኪና ግን መግዛት ያለብኝም ነው መኪና ገዝቻለሁ መኪና መግዛት አልነበረብኝም ነው ይሄ ቁጭት ነው ስለዚህ እዚህ ጋር ፐርፌክት ኮንዲሽን በምናይበት ጊዜ አንደኛው ሁለቱም ቁጭት ሆነው አንደኛው ሳታደርገው ወይ ይሄ ማድረግ ነበረብኝ እንደዚህ መሆን ነበረብኝ ስትልና ሌላው ኔጌቲቭ በምታደርጉት ጊዜ የሆነ ነገር አድርገዋል ነገር ግን ይሄ ነገር ለምን አደረኩኝ ይሄ ነገር ማድረግ የለብኝም ነበር ለማለት ስትፈልግ ነው ይሄ ነገር እንድትጠቀመው ስለዚህ ኤግዛምፕሎችን እንቀጥል እስኪ ግልጽ እስኪሆን ድረስ ብዙ ኤግዛምፕል እያነሳን ማየት አለብን ይሄ ፐርፌክት ኮንዲሽንስ የሚባሉ ብዙ ጊዜ ሰዎች እኮ በጣም ብዙ ሚስቴክ የሚሰሩበት እንትን ነው ብዙ ጊዜ ፖዚቲቭ የሚናገር ይመስላል ነገር ግን ኔጌቲቭ እየተናገረ ነው ኔጌቲቭ የሚናገር ይመስላል ነገር ግን ፖዚቲቭ እየተናገረ ነው በእንግሊዘኛ የሚናገረው ሰው በምንሰማበት ጊዜ ለምሳሌ you should learn English you should learn English normally you should learn English በሚልበት ጊዜ እንግሊዘኛ መማር ነበረብኝ እንግሊዘኛ መማር አለብኝ ነው እንግሊዘኛ መማር አለብኝ ስለ you should learn English እንግሊዘኛ መማር አለብኝ እስኪ ፐርፌክት ኮንዲሽን እናድርገው ይሄን ስለዚህ ፐርፌክት ኮንዲሽን በምናደርግበት ጊዜ you should have learned English በሚልበት ጊዜ ምን እያልክ ነው you should have learned English ማለት እንግሊዘኛ መማር ነበረብኝ ነገር ግን እንግሊዘኛ ምን አላልከውም አልተማርከውም ነው እንግሊዘኛ አልተማርከውም ነገር ግን እንግሊዘኛ መማር ነበረብኝ ነው ያልከው ያለውት አሁን ለምሳሌ የቅድሙ ዝም ብለህ you should learn English ማለት እንግሊዘኛ መማር አለብኝ ነው you should learn English ነገር ግን ፕሬዘንት መንድሮ ፐርፌክት ኮንዲሽን በሚያደርግበት ጊዜ you should have learned English በሚልበት ጊዜ እንግሊዘኛ መማር ነበረብኝ እንግሊዘኛ አልተማርኩም you didn't learn English ማለት እያልኩ ነው you didn't learn English you should have learned English you shouldn't learn English በሚልበት ጊዜ እንግሊዘኛ መማር ነበረብኝ እንግሊዘኛ አልተማርኩም ነው ነገር ግን you shouldn't learn English በሚል you shouldn't learn English you shouldn't have learned English በሚልበት ጊዜ ምን ማለት ያልኩ you shouldn't have learned English በሚልበት ጊዜ you shouldn't have learned እንግሊዘኛ ተምረሃል እንግሊዘኛ መማር የለብህም እያልኩ ነው አይታላም እንግሊዘኛ you shouldn't have learned English ስል እንግሊዘኛ መማር አልነበረብህም ነበር ተምረሃል you should have learned English በሚልበት ጊዜ እንግሊዘኛ መማር ነበረብህ ያልተማርክም ነው እንግሊዘኛ መማር ሲገባ አልተማርክም ስል ምን ይላልው you should have learned English you should have learned English በሚልበት ጊዜ እንግሊዘኛ መማር ሲገባ አልተማርክም ነው you shouldn't have learned English በሚልበት ጊዜ you shouldn't have learned English በሚልበት ጊዜ እንግሊዘኛ መማር የለብህም ነበር ነገር ግን ምን አድርገዋል ተምረዋል እያልኩ ነው you should learn English ስል ኖርማሊ you should learn English ስል እንግሊዘኛ መማር አለብኝ ነው እንግሊዘኛ መማር አለብኝ ስል you should learn English ነው ማለት ነገር ግን you should have learned English በሚልበት ጊዜ እንግሊዘኛ መማር ነበረብኝ ያልተማርክም ነው you shouldn't have learned English በሚልበት ጊዜ እንግሊዘኛ መማር ሳይገባ ተምረሃል እንግሊዘኛ መማር የለብህም ነበር ተምረሃል እያልኩኝ ነው እንግሊዘኛ መማር ሳይገባ ተምረሃል እያልኩ ነው you shouldn't have learned English ስለዚህ you should have helped him አሁን ለምሳሌ you should have helped him ስል ልትረዳህ you should have helped me ስል እኔን ልትረዳህ ይገባህ ነበር ነገር ግን አልረዳኸኝም ነው ለምሳሌ መርዳት ሲገባህ አልረዳኸኝም ምናምን ነገር የሆነ ሰው somebody እንደዛ ለማለት ስትፈልጉ ምን ትላላችሁ you should have helped me በሚልበት ጊዜ እንደው ልትረዳህ ይገባህ ነበር አልረዳኸኝም ነው you shouldn't have helped me ስል ምን ያልኩ አውቶማቲካሊ ሊንክ ይቀየራል you
shouldn't have helped me ሲል you shouldn't have helped me እንደው መርዳት የለብህም ነበር እኔን ግን ረድተኸኛል ነው መርዳት የለብህም ነበር አጋጣሚ የሆነ ሰው ሳፖርት አድርጓችሁ የሆነ ነገር ጊፍት አድርጓችሁ ሰጥቷችሁ ምናምን ነገር ያን ነገር ሳትጠቀሙ ቀርታችሁ ስትቆጩ በነቁጭት ውስጥ በምትገቡበት ጊዜ ምንድነው እንደው እኔን መርዳት የለብህም ነበር ስለዚህ እኔ ብለህ እየረፋኝ እንደው መርዳት የለብህም ነበር ስትሉ ግን ያ ሰውዬ እናንተን ሳፖርት አድርጓችኋል ድጋፍ አድርጓችኋል የሆነ ነገር ሰጥቷችኋል ነገር ግን ያን ማድረግ አልነበረብህም ነበር ስትሉ you shouldn't have helped me you shouldn't have helped me ለኔ ብለህ መልፋት የለብህም ነበር እኔን መርዳት የለብህም ነበር ነገር ግን ረድተኸኛል የሰውዬ የሆነ ነገር ድርጊቱ ተፈጽሟል ድርጊቱ የመርዳት የሳፖርት ምናምን ነገር የሆነ ድርጊቱ ተፈጽሟል ነገር ግን ያን ነገር ማድረግ የለበትም ነበር ነገር ግን አድርጓል ለማለት ነው you should have helped me ስትል you should have helped me ለተረዳኝ ይገባ ነበር አረዳኸኝም you shouldn't have helped me እኔን መርዳት የለብኝም ነበር ረድተኸኛል you should have helped me ለተረዳኝ ይገባ ነበር አረዳኸኝም you shouldn't have helped me እንደው መርዳት የለብኝም ነበር እኔን ረድተኸኛል you should help me ስትል እኔን ልትረዳ ይገባል አይታችኋል ምን ያህል እንደሚቀይሩ ይሄ ኮንዲሽንስ የሚባለው ስለዚህ would should could ብለን have plus v3 form of verb በምናደርግበት ጊዜ የምንናገረው ፖዚቲቭ ሴንቴንስስ የሆነ ሳይደረግ ምናምን ነገር ሳይደረግ የሆነ ቁጭት እንደዚህ ማድረግ ነበር ምናምን ነገር ሳይደረግ ነው አክሽኑ አልተፈጸመም ነው ፖዚቲቭ ሴንቴንስ ነው ነገር ግን ሴንቴንስሱ ኔጌቲቭ በምናደርግበት ጊዜ አክሽኑ ኦሬዲ ተፈጽሟል ነገር ግን መሆን የሌለበት አክሽን ነው ማለት ነው ስለዚህ I could have gone to Canada ሲል ምን እያልኩኝ ነው I could have gone to Canada ካናዳ መሄድ ነበረብኝ አልልኩም ነው I could have gone to Canada ካናዳ መሄድ ነበረብኝ አልልኩም ነው ካናዳ መሄድ ነበረብኝ አልልኩም ነው I could have gone to Canada ካናዳ መሄድ ነበረብኝ አልልኩም I couldn't have gone to Canada maybe I couldn't have gone to Canada ብል ካናዳ መሄድ የለብኝም ነበር ካናዳ ሄጃለሁ ነው ሁለቱም ቁጭት ነው ብያቸዋለሁ ሁለቱም የሆነ በቃ የሆነ የቁጭት ንግግር ነው ነገር ግን I could have gone to Canada ብል ካናዳ መሄድ ነበረብኝ አልልኩም ነው I couldn't have gone to Canada በሚልበት ጊዜ ካናዳ ሄጃለሁ ነገር ግን መሄድ የለብኝም ነበር ነው ካናዳ ምን አብያለሁ ሄጃለሁ ለምሳሌ I could have gone to አዲስ ብል አዲስ አበባ መሄድ ነበረብኝ አዲስ አበባ አልልኩም ነው I couldn't have gone to አዲስ ብል አዲስ አበባ ሄጃለሁ ነገር ግን መሄድ አልነበረብኝም ነበር ነው አዲስ አበባ ምን ብያለሁ ሄጃለሁ ነገር ግን መሄድ አልነበረብኝም ነበር ማለት ነው ግልጽ ነው አይደል ስለዚህ ፐርፌክት ኮንዲሽን በምንናገርበት ጊዜ ኔጌቲቭ ፖዚቲቭ የሆነ ድርጊቱ ተፈጽሞ የሆነ የሚቆጭ ነገር ከሆነ ድርጊቱ ተፈጽሞ የሚቆጭ ነገር ከሆነ ኔጌቲቭ ነው ፖዚቲቭ ሴንቴንስሱ ድርጊቱ መፈጸም ሲገባ ያልፈጸመው ነገር ነው ለምሳሌ I wouldn't have gone to Canada አሁን ለምሳሌ ቅድም እንደነገርኳችሁ ይሄ ኩድን ስንጠቀም ወዲን ስንጠቀም ሹድን በምንጠቀምበት ጊዜ አሁን ለምሳሌ ኬን ማለት ኩድን ማለት ለፓሱ ስለዚህ ኬን የሚባለው አቢሊቲ ነው ችሎታው ነው ስለዚህ የሆነ ነገር ኩድ በምንልበት ጊዜ ፖሲቢሊቲ ነው የማሄድ ቻንስ አሁን የሆነ ነገር ማድረግ ቻንስን ስትናገር ነው ለምሳሌ I wouldn't have gone to Canada ብል I would አሁን ለምሳሌ I couldn't gone to Canada I could have gone to Canada ለማሄድ ይችል ነበር
መሄድ እችል ነበር፣ ነገር ግን ሳልሄድ ቀረሁ። ለምሳሌ ፎር ኤግዛምፕል አይ ውድንት ሃቭ ጋን ቱ ካናዳ ብል አይ ውድንት አሁን ፍላጎት ጋር ነው። አሁን ምሳሌ ዊል ዊሊንግነስ ለምሳሌ ውድ ማለት ኢንትረስት ዊሊንግነስ የሆነ ከፍላጎት ጋር የሚያያዝ ነው ውድን በምትልበት ጊዜ። ስለዚህ አይ ውድንት ሃቭ ጋን ቱ ካናዳ ማለት አይ ውድንት ሃቭ ጋን ቱ ካናዳ እንደው ካናዳ የመሄድ ኢንትረስቱ የለኝም ነበር፣ ግን ካናዳ ሄጃለሁ ነው። ውድን ይችን ሌላ ደግሞ ውድን ኩድንት ብትጠቀም አይ ኩድንት ሃቭ ጋን ቱ ካናዳ ብል ካናዳ አይ ኩድንት ሃቭ I could have gone to Canada ስትል I could ማለት ምንድነው? ኩድ ማለት ይሄ ፖሲቢሊቲ አቢሊቲ ካቢሊቲ ካናዳ የማሄድ አቅም ችሎታው ነበረኝ፣ ነገር ግን አልሄድኩም ነው። I could have gone to Canada ስል I could have gone to Canada በሚልበት ጊዜ ካናዳ የማሄድ አቅሙ ችሎታው ነበረኝ፣ አልሄድኩም ነው። I would have gone to Canada በሚልበት ጊዜ ውድ በሚጠቅምበት ጊዜ ካናዳ የማሄድ ፍላጎት ኢንትረስት ነበረኝ፣ ነገር ግን አልሄድኩም ነው። ነው ለምሳሌ ኩድን መቼ ልጠቀም? ኩድን መቼ፣ ውድን መቼ እና ሹድን መቼ ሊጠቀም ነው? ሹድን ማለት ሊሆነ ነገር ምንድን ነው የምትሉት? ሹድ በምትልበት ጊዜ ኦብሊጌሽን ኔሴሲቲ ስትናገሩ ነው። ኦብሊጌሽን ኔሴሲቲ ምናምን እንደዚህ ማድረግ ነበር። ሹድ ሃቭ ጋን ቱ ሆስፒታል። አሁን ለምሳሌ ሹድ ምናምን ነገር በምትልበት ጊዜ የሆነ ኮሜንት ምታው ሰጀሽን ምናምን በምትሰጥበት ጊዜ ኦብሊጌሽን ምናምን እንደዚህ ማድረግ አለብኝ፣ ድሃ መርዳት አለብኝ፣ እንደዚህ መሆን አለብኝ፣ እንደዚህ መርዳት አለብኝ። you should help poor ብትል you should help poor። አሁን ለምሳሌ ድሃ መርዳት አለብኝ ነው። አሁን ለምሳሌ እነዚህ ካን አሁን ለምሳሌ ካን ማለት ኬን ነው። ፕሮናንሲዬሽን ተብሎ ኬንን መቼ ሊጠቀም? ኬን ማለት ኩድ ነው፣ አውቶማቲካሊ የሚቀየረው። ሻል ቢለ ሹድ ነው። ውድ ቢለ ዊል ቢለ ውድን ነው። ዊል በምትልበት ጊዜ ዊል ማለት ውድ ነው። ስለዚህ ዊል ከኢንትረስት ጋር ነው የሚቀየር፣ ከዊሊንግነስ ከፍላጎት ከኢንትረስት ከፍላጎት ጋር ነው። ለምሳሌ ዊል ምናምን ነገር ነው። ዊል ፓስት ፎርም ውድ ነው። ኦልዌይስ ፓስት ፎርም ነው ማለት አይቻልም። ግን ፓስት ኢንዲኬተር በሚኖርበት ጊዜ እነዚህ ኩድ ውድ ሹድ ምናምን ነገር ፓስት ነው የሚባለው። ፓስት ኢንዲኬተር ሌላ ነገር በሴንተንስ እሱ ወይም በምንናገርበት ጊዜ የሆነ ፓስት ኢንዲኬተር በሚኖርበት ጊዜ ፓስት መሆን የሚችሉት፣ ነገር ግን ኖርማሊ ፓስት ነው ማለት አይቻልም። ነገር ግን በፓስት ሴንተንስስ ላይ ዊልን ኬን ሻል ነው የምንጠቀመው። ውድ ሹድ ኩድ ነው የምንጠቀመው። ስለዚህ የዛሬው ቶፒክ ጋር ሊመለስና ስለዚህ I wouldn't have married you በጣም ብዙ ጊዜ እንደዚህ አይነት ሴንተንስስ መጠቀም ብዙ ተወራል። I wouldn't have married you ማለት አንቺን ምን አድርጋለሁ? አግብቻለሁ ነው። ነገር ግን ምን ያልኩት ነው? አንቺን ማግባት የለብኝም ነበር ነው። I wouldn't have married you ነው። I wouldn't have married you የሆነ ነገር ተበሳጭተው ምናምን ነገር ትዳር ላይ እያለ ነው ይህን ነገር የምትናገረው። ስለዚህ ትዳር ዓለም ላይ እያለ I wouldn't have married you ብትል እንደው አንቺን አግብቻለሁ ነገር ግን አንቺን ማግባት የለብኝም ነበር። I would have married you ሲል አውቶማቲካሊ ሚኒንግ ውድ ይቀየራል። I would have married you በሚልበት ጊዜ ምን እያልኩኝ ነው? አንቺን ማግባት ነበረብኝ አላገባሁሽም ነው። I would have married you በሚልበት ጊዜ I would have married you ሜሪጅ ማለት I would have married you በሚልበት ጊዜ ማግባት ነበረብኝ ነገር ግን አላገባሁም። አንቺን ማግባት ነበረብኝ I would have married you አንቺን ማግባት ነበረብኝ ነገር ግን አላገባሁም። አንቺን ማግባት ነበረብኝ ነገር ግን አላገባሁም። I would have married you I wouldn't have married you በሚልበት ጊዜ አንቺን ማግባት አልነበረብኝም ነገር ግን አገብቼሻለሁ። I wouldn't have married you በሚልበት ጊዜ I wouldn't have married you አንቺን ማግባት የለብኝም ነበር ነገር ግን አገባሁሽ ነው። አይታላ ሚኒንግ ምን ያህል እንደሚቀይር ይሄ ፐርፌክት ኮንዲሽንስ በምንናገርበት ጊዜ በምንጠቀምበት ጊዜ በጣም ሚኒንጉን በጣም መረዳት ያስፈልጋል። ነገር ግን ፖዚቲቭ መስለ ኔጌቲቭ መስለ ፖዚቲቭ ሚኒንግ ነው ያለውና ስለዚህ I wouldn't have learned agriculture ብል I wouldn't have learned agriculture
ለምሳሌ አጋጣሚ ሆኖ እኔ የተማርኩት አግሪካልቸር ከሆነ I wouldn't have learned agriculture I wouldn't have እንደው ግብርና መማር አልነበረብኝም ግብርና ተምሬያለሁ ነው አይደል ግብርና ተምሬያለሁ ግብርና መማር I wouldn't have learned agriculture I wouldn't have learned economics economics መማር አልነበረብኝም ነገር ግን ኢኮኖሚክስ ተምሬያለሁ I wouldn't have learned English እንግሊዝኛ I wouldn't have learned English በሚልበት እንግሊዝኛ መማር አልነበረብኝም ነገር ግን ተምሬያለሁ ነገር ግን ፖዚቲቭ አድርጎ ሲንተስ I would have learned agriculture እንግሊዝኛ መማር agriculture መማር ነበረብኝ agriculture ተማርኩኝ I would have learned economics I would have learned economics economics መማር ሲገባኝ እንደው economics አልተማርኩም I would have learned chemistry መማር ነበረብኝ ነገር ግን chemistry ምን አላልኩም አልተማርኩም I would have learned ብዬ የሆነ ኮሜርስ ሌላ ፊልድ መናገር ትችላላችሁ ግን ያ ነገር መማር ሲገባችሁ ማድረግ ሲገባችሁ ያላደረጋችሁ ቁጭት ነው ኔጌቲቭ በመታደርጉበት ጊዜ አድርጋችሁታል ነገር ግን በማድረጋችሁ የሚቆጫችሁ ነው I wouldn't have learned agriculture ተምራለሁኝ ነገር ግን agriculture መማር አልነበረብኝም እያልኩኝ ነው I wouldn't have learned economics ተምራለሁኝ economics መማር አልነበረብኝም ነበር እያልኩኝ ነው you know ስለዚህ I couldn't have graduated without the help of my mother I couldn't have graduated without the help of my mother ያለ እናቴ እገዛ እንደው አልመረቅም ነበር ነገር ግን ምንም ብያለሁኝ ተመርቄያለሁኝ you know I couldn't have graduated could ማለት ability ችሎታ ነው መመረቅ አልችልም ነበር ነው ability ነው ያቻለው I couldn't have graduated without the help of my mother ያለ እናቴ እገዛ ያለ እናቴ support አልመረቅም ነበር ነገር ግን ተመርቄያለሁ ይሄ ለፖዚቲቭ ነገር ነው አይደል ይሄን በምትጠቀምበት ጊዜ ሮት እሳየው ተመርቄያለሁ ለበእናቴ ድጋፍ በእናቴ እርጋታ ተመርቄያለሁ ነገር ግን አልመረቅም ነበር ነው couldn't have could ማለት አልችልም ነበር ችሎታ ነው አይደል couldn't ደግሞ could በምትልበት ጊዜ ችሎታ ability ነው ስለዚህ I couldn't have graduated without the help of my mother ያለ እናቴ እርጋታ ያለ እናቴ ድጋፍ ወይም support አልመረቅም ነበር I shouldn't have insulted my brother I shouldn't have insulted my brother ወንድሜን ምን ያልኩኝ ነው መሳደብ የለብኝም ነበር I shouldn't have insulted my brother በሚልበት ጊዜ ወንድሜን መሳደብ የለብኝም ነበር ግን ተሳድቤዋለሁ አክሽኑ ተፈጽሟል ኔጌቲቭ በምታውቁበት ጊዜ action is already done ነው አክሽኑ done ነው ነገር ግን ማድረግ የሌለብኝ ነገር ስትናገርም ትጠቀማለህ ነገር ግን አክሽኑ ዳን ሆኖ የሆነ ነገር በቃ የሆነ ያን አክሽን ታደርግ ቅድም እንዳልኩት ማዘር ፋዘር ምናምን የሆነ ነገር ሳፖርት አድርጎ ከሆነ ተጠቅም ትችላለህ ኔጌቲቭ ስለዚህ I should have insulted my brother በሚልበት ጊዜ ምናምን ወንድሜን አልተሳደብኩም ነገር ግን መሳደብ ነበረብኝ ወንድሜን አልተሳደብኩም ነገር ግን መሳደብ ነበረብኝ ስለዚህ I shouldn't have insulted my brother በሚልበት ጊዜ ወንድሜን መሳደብ አልነበረብኝም ነበር ነገር ግን ወንድሜን ተሳድቤያለሁኝ ነው ያልኩኝ ወንድሜን መሳደብ የለብኝም ነበር ነገር ግን ወንድሜን ተሳድቤያለሁኝ ያልኩኝ ስለዚህ ፐርፌክት ኮንዲሽንን በመናጠናበት በመንናገርበት በመንማርበት ጊዜ እንደዚህ አይነት ኔጌቲቭ በሚሆንበት ጊዜ ፖዚቲቭ በሚሆንበት ኔጌቲቭ ሚኒንግ ነው አለው ስለዚህ ብዙ ጊዜ እነዚህ ከምን ጋር ይገናኛሉ እነዚህ ከዚህ ኮንዲሽናል ሴንቴንስስ ጋር ነው የሚያያዘው ኮንዲሽናል ሴንቴንስ አሁን ታይፕቱን ለምሳሌ if I were a bird I would fly if I were a bird ባባዬ ወፍ አይደለህም አልበረርክም እኮ ወፍ እንደው ወፍ ቢሆን ኖሮ ይበር ነበር ነው if I were a bird I would fly እንደምለው ሁሉ if I were rich I would buy a house እንደው ሀብታም ብሆን ኖሮ ቤት ይገዛ ነበር ሀብታምም አይደለው ቤት ይመልከሰው ወፍም አይደለው አልበረርኩም if I were a bird I would fly
ወፍ ቢሆን ኖሮ ይበር ነበረ። ወፍ የማይደለውም አልበረርኩም። እንደዚህ አይነት ነገሮች ኮንዲሽናል ሴንቴንስ በሚቀጥለው ቪዲዮ ምናምን ነገር ስለሚዘጋጅ ቪዲዮውን ተከታተሉ። በሚቀጥለው በሚዘጋጀው ቪዲዮ ላይ በመከታተል እነዚህን ተጠቀሙ። ይሄ ኢማጂነሪ የሆኑ ንግግሮችን በምናገርበት ጊዜ በምንሰማበት ጊዜ። ስለዚህ ይሄ ፐርፌክት ኮንዲሽን ከዛ ጋር ስለሚያያዝ ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ፕሊዝ ቻናሉን ሰብስክራይብ አድርጉ። እዛ ጎን ላይ ያለችው ደውል ምልክት አለች። ሰብስክራይብ በምታደርጉበት ጊዜ ደውል ምልክትን በመንካት ኦል ላይ አድርጉ፣ ኖቲፊኬሽን እንዲደርስላችሁ። ቪዲዮው ለሌላም እንዲደርስ ላይክ፣ ኮሜንት እና ሼር አድርጉ። ስለዛሬ በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።